ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? እኛ በጣም ደህና ነን። ዛሬ አሪፍ ነገር የተፈጠረ ይመስለኛል። ታውቃላችሁ ሀብ ደውሎ አዲስ አበባ ድረስ መጥቷል። እነዚህ ሁለት ልጆች በቃ ከቅጥ እያለፉ ነው። ከነገሮች በጣም ስኬሌት እያደረጉ እየሄዱ ነው። አይታችኋል። ትላንትናም ሊስማሙም ሊተማመኑም ሊረዳዱም አልቻሉ። ምንም ሊስማሙ ያልቻሉበት ሁኔታ ነበረ። ያው በቃ ወንድምየው እንፍል ብሎ መጥቶ እንግዲህ ነገሮችን ለማስተካከል እሞክራለሁ ብሏል። እኔ አሁንም ቢሆን ሀይሚም በቃ ያለፈ ታሪኩን ተይና ለማመን ሞክሪ። ታሪኩን መስማት ከፈለግሽ መጀመሪያ ማመን አለብሽ ብለን ያንን ማድረግ የምትችይ ከሆነ አሁንም ቢሆን ባይዘዌ መስማማት ትችላላችሁ። በጣም ቀላል ነገር ነው ያካበዳችሁት። እንደዚህ በጣም መርዘም አልነበረበትም። ነገሮች ይህን ያህል መሄድ አልነበረባቸው። አሁንም አልረፈደም። የመታረቅ እድላችሁ በጣም ሰፊ ነው። ኤኒዌይስ ሀብ ይምጣና እስቲ ሁሉ ነገር የምናይ ይሆናል። ቤተሰብ ይህንን ቪዲዮ በደንብ ተከታተሉ። ሰብስክራይብ ማድረግም እንዳረሱ። አብራችሁ ቆዩ። ሰላም እንዴት ነህ? አለክ ብታለሽልኝ ደስ ይለኛል። የሚፈጠረው ነገር እያየው ነው። የሆነ አንድ ወጣት ልጅ የዚህ ቤት ሲመላለስ አይቻለሁ። አዎ እሱ ነው ችግር እየፈጠረብኝ ያለው። አላቅም እኔ የሆነ ይከታተላል ይመስለኛል ሰውን የሆነ ሰው ለማብሸቅ ይሁን አላማው እኔ ምንም ሊገባኝ አልቻለም። በቃ ድንገት ይመጣል። በተለይ ሲሰባሰቡ የሆነ ሰው ሲኖር ምናምን የሆነ እኔ እንጃ ከቅርብ ርቀት ሆኖ እየተከታተለ ነው። እኔ አላቅም የሚነግረው ከእናንተ በኩል ሆኖ የሚነግረው ሰው አለ። እኔ አላቅም። ቤተሰብ ምንድነው ትላንትና ምንድን ነበር ያልኳችሁ? ከነዚህ ሰዎች መካከል ስሙን ልናገር የማልፈልገው ሰው አንድ ሰው አለ። ይሄ ልጅ ሁሌ እንዲመጣ ያደርጋል። ከዚህ ልጅ ጋር የሆነ ኮኔክሽን አለው። ይሄ ነገር ሴራ እየሰራ ያለ ሰው አለ ብያችሁ ነበር። ይሄ ሁላችሁ ታይሚንጉ እንዴት መሰላችሁ? ሁል ጊዜ እነዚህ ልጆች አብረው ሲኖሩ ነው። አብረው በሚሆኑበት ሰዓት ብቻ ነው የሚመጣው። ሌላ ቀን አንድ ቀን ዝር ብሎ አያውቅም። ቼክ ማድረግ ትችላላችሁ። እያንዳንዱ ቪዲዮ ላይ ገብታችሁ ተመልከቱ። አንዱንም ቀን መጥቶ አያውቅም። ሀይሚና ብሩኬ ብቻቸውን ባሉ ሰዓት መጥቶ አያውቅም። 3-4 በሚሆኑበት ጊዜ አሁንም እኔ ምንጩን ስም ጠርቼ እነዚህን ሰዎች ላለማጋጨት ነው። ነገር ግን አውጣ ምትሉኝ ከሆነ ባይዘዌ አውጣለሁ። ስሙን በግልጽ እናገራሉ። ሌሎች ማስረጃዎችን አታች ማድረግ ይችላሉ። ችግር የለውም። ግን አሁን ነገሮችን ላለማባባስ ዋናው የነዚህ ልጆች እርቅ ስለሆነ አልፌዋለሁ። ሀብ መጥቷል። ነገሮች ይስተካከላሉ። ግን ሴረኛው ሰው እዚህ ውስጥ ነው ያለው። በቃ ትላንት እንዳልኳችሁ ኮፊት ከዛ ጊዜ በኋላ ተቋም ፊት ሰጣችሁት። ልጅ እኮ አናታችሁ እንደምታየው እኮ ነው። ገባኝ እኮ አሁን ፍጹሜም ተው ምናምን እያለ ነው እያየሁት። በቃ ምንም የሁሉ ጎረምሳ አለ አይደለም። ይሄ አንድ እንትን በጥፊ ብለው ማስወጣት ይችላሉ። ካልሆነም ወደ ህግ አካል እኮ መሄድ ይቻላል አይደል? መጣላትም ከሌለባችሁ። አዎ ይሄንንም ነገር ብለናል። በዚህ በተደጋጋሚ ነው ቤተሰብ ያልነው ታስታውሳላችሁ። ፍፄ ለምንድን ነው የሚያባብለው? ሀይሚስ ለምንድን ነው እንደዚህ የምታባብለው ብለን ተናግረናል። ከዛ አልፎ ተርፎ ህግ አካል ጋር ሀይሚ ማድረስ ትችላለች። በጣም ካስቸገራት ማስረጃ ስለሌለው እነ ብሩኬ እንደመቱት ኤቪደንስ የለ፣ የአይን ምስክር የለ። ስለዚህ ብትከሰው ምንም አያመት። ሀይሚ እንደፈለገች ማድረግ ትችላለች ብለን ሀብ እያንዳንዱን ፖይንት ነው እያነሳ ያለው ይዘው። ነገር ግን ምንም አልተሞከረም። በቃ ለዛ ነው በእኔ ቦታ ብትሆን ግራ ትጋባለህ። በደንብ ነው እኮ ማያችሁ። እኔ እኮ በጣም እኮ ነው እየገረማችሁኝ ያለው። እኔ ግራ ገባኝ እኮ እርግጠኛ ሁኝ አሁን መደምደም አልቻልኩም። ወሬ ነው በቃ ወሬ ሊሆን ይችላል ወይ እሷ እኛን ለማጣላት ሊሆን ይችላል ሳስብ አሰብኩኝ። ግን ደግሞ እንደዛ አስቤ ስጠይቀው በቃ እንደዚህ ነው እያለ ያለው እሱ ግራ የተጋባ አይነት መልስ ነው እየመለሰልኝ ያለው። ለምንድን ነው አቋም ሊኖረው ያልቻለው? ማለት ኮንፊደንስ ሊኖረው ያልቻለው ለምንድን ነው? 10 አይነት መልስ ለምንድን ነው የሚመልስልኝ? እኔ እኮ እሱ ነው ግራ እያጋባኝ ያለው እንጂ ያለ እኔ ግን ቤተሰብ ይቅርታ አድርጉልኝና እዚህ ጋር ብሩክ ያለፈ ታሪኬ ነው ብሎ ደምድሞ ከተናገረ ምን ያህል ጊዜዎች አለፉት? ምን ያህል ቪዲዮዎች ላይ እንደዛ ብሎ ተናግሯል ይሄ ልጅ። ሀይሚ የመጀመሪያዎች አካባቢ ልክ ነች፣ በጣም ለማድበስበስ ሞክሯል። ያኔ ግን ለምንድን ነው የጠየቀችበት መንገድ ትክክል አይደለም። ቀጥታ ነው የጠፋችው እኮ ሀይሚ። ከዛ በኋላ ተመልሳ መጣች። ልጁ ታሞ ነበር፣ ስሜታዊ ነበረ። ከዛ ያሳየችበት መንገድ ደስ አይልም። ይሄ ነገር እንደዚህ ተሰፍቶ መውጣቱ አላስደሰተው። የነበራቸው ታሪክ ደግሞ ከዛች ልጅ ጋር በጣም ይደብር ነበር። በዛ መንገድ እንድጠይቁ አልፈለገም። ይሄ ልጅ ዲፌንድ ለማድረግ አይደለም ብሩኬ ባይዞ ጥፋት የለበትም ምናምን ለማለት እንዳይመስላችሁ። ግን ሞመንቱና የተጠየቀበት መንገድ ትክክል ስላልሆነ አበሳጭቶት ነው እንጂ ምንም አላድበሰበስም። ትላንትና ነው ያለፈ ታሪኬ እንደዛ ብሎ ነው በቃ መዝጋት የፈለገው። ከዛስ ግን ሀይሚ ዋይዝ ሆና ቀስ ብላ መጠየቅ ትችል ነበር፣ የቀሩትን ነገሮች ማጣራት ማለት ነው። እንደውም ከቻላችሁ አንድ ትልቅ ቤት ተከራይታችሁ ሁላችሁም
አንድ ላይ ታጉራችሁ ብትኖሩ ነው እኔ ደስ የሚለኝ። ምክንያቱም ድንገት ብትታመሚ ለምን ድንገት ብትታመሚ ያሉሽ እነሱ ናቸው። በማታ ምን ይታወቃል? አሁን በማታ ነው አይደል የታመመው ብሩክ። አንድ አጋጣሚ ሆኖ እግዚአብሔር እንትን ሲል ነው አንቺ ጋር ሆኖ የታመመው። ብቻውን ሆኖ ቢሆንስ? ሰው እኮ በትንታም ይሞታል። አያችኋ ግን በእነዚህ ልጆች መሀል ትልቅ ሰው ነው መግባት ያለበት ስለነበረው የእውነት ይሄ ነው። ሀብ አስተሳሰቡ በጣም ዋይዝ ነው። በቃ የበሰለ አስተሳሰብ ነው ያለው። ሀይሚ ያየችው ከመጣላታቸው አንጻር ከዛ እዚህ መጥተው ከሚደባደቡት ምናምን ነገር አንጻር ከጭቅጭቁ አንጻር ነው። ይሄ ልጅ ኢቨን ብሩኬ ባለፈው የታመመውና እዚህ በመሆኗ ተፈውሷል። እዚህ በመሆኗ ልታገዘው ትችላለች። ግን የሆነ ነገር ባይሆን ባይዘው እነዚህ ልጆች መኖራቸው እኮ ነው ያ ልጅ ራሱ ከዚህ በላይ ነገር ሊያረጋ ያልቻለው እንጂ ሀይሚን ምን ሊያረጋት እንደሚችል በምን እናውቃለን? እስቲ አስቡት። ከዛ አንጻር ነው አንዳንዴ ሀይሚ ማሰብ ያለባት ብዬ አስባለሁ እንጂ ዲፌንድ ካረገ እኮ ብሩክ እንደ ጓደኛ እሷን መጠበቅ ግዴታው ነው። በቃ እነዛ ደግሞ እንደ ብሩክ ጓደኞች እንደ እሷም ጓደኞች ሆነው ደግሞ የሁለቱንም ግንኙነት መጠበቅ ነበረባቸው። ይሄ ደግሞ በቃ መሆን ያለበት። ስለዚህ አሁን አብረን እንሄዳለን። ይሄ ሰፊ ቤት ነው። ብቻሽን የምትሆኝበትም ምክንያት የለም። በጣም ትልቅ ነው። ልጆችም የሚያስተዳድር ቤት ነው እንደማየው አይደለም። እናንተ አንድ ላይ ሆናችሁ እንትን በሉ። ስለዚህ አሁን ተነሽ፣ ሰዓት አንፍት። እኔም እርቦኛል። ስመለስ ታበኛለሽ። ኧረ ችግር የለውም። እኔ አሁን ራሱ እንደውም አይደለም መጀመሪያ እንዴ ሰላም ብራዘር አስማት ማርያምን ነው ማለት በጣም ነው መጣላ፣ በጣም ነው ማስቀየም። ስለዚህ ሁለታችሁም አውረታችሁ የምትፈቱት ነገር ካለ እሷ የምትጠይቀን ትመልሳለህ፣ አንቺ የምትጠይቂውን ይመልሳል። የሁሉ ዋጋ ከፍዬ መጣሁ እንድትጨቃጨቁኝ ያደርጉ ጎሽ እንዲህ ንገረልን እስቲ። በቃ እቅጭቅጩን አፋችሁን አትክፈቱ፣ አረፋችሁ ቁጭ ብላችሁ ተነጋገሩ የሚልልን ሰው ነው ያጣ ነው። እነሱ በጮሁ ባወሩ ቁጥር ሁሉም ሆ ብሎ ይሰማቸዋል። ከዛ በኋላ የፈለጉትን አውርተው ሁለቱም በየፊናቸው ይሄዳሉ። እኛ የተቸገርንበት የራሳቸውን ሀሳብና የራሳቸውን አእምሮ መረዳት ብቻ ይዘው እየተጓዙ ነው። በቃ ሀብ እንደዚህ እንደ ትልቅ ሰው እንደምታስበው እነዚህ ልጆች ቁጭ አድርገ ቀጥቅጠ ዛሬ አስታርቃ ይውጣለን በቃ እንጂ ማንም እንደዚህ ሀይ የሚላቸው ሰው ጠፍቷል። በጣም የሚቆጣቸው ሰው ይፈልጉ ነበረ። ዛሬ አንተ መታል፣ ተመስገን ነው፣ ተገላገልን። እቅጭቅጩን እየነገርክ እንደዚህ በቃ አርፈው እንዲቀመጡ አድርግልን። ፈልግም በቃ እኔ ደግሞ ምንም እሷ ጋር አስገድጄ የሚቆይ በምንም ነገር መጀመሪያ ነበር አልፈልገው። በቃ አሁን እኮ ትናንት አትሄድ አላልኩም? አትሄድ እያልኩ እንዴ ልብሽን ካወራሽ በኋላ እኮ እንደዚህ ብትይ እኔ አልሰማሽም። ታውቂያለሽ እንዴ ይሰማዋል ብለሽ እኮ ማሰብ አለብሽ። ስትናደድ ምን አገባኝ ስናደድ ምናምን አበዛሹ። እኔ ቤት መታችሁ ነው እኮ መተው ነው አይደለ የተደባደቡት እኮ። ልክ ናቸው፣ ልክ ነው። እዛ የተፈጠረው ነገር እንደዛ ከሆነ እኔም ልክ ነኝ ሀብቴ። በቃ ዝም ብለን ሄደክል ነው ብንሄድ ይሻላል። እነዚህ ልጆች ቆይ በቃ ምንም የሚሰሙት ታሪክ የለም ማለት አያዳምጡም እንዴ? ቆይ ሲያወሩ የእውነት እየሰሙ አይደለም የሚያወሩት መሰለኝ። ሌላ ሰው ሲያወራ ጆሯቸውን ይደፍናሉ እንዴ? ቆይ ልጆች አሁን ብሩኬ በቃ እሷን ጠብቃት ነው የተባለው አይደለ? ሀይሚም ደግሞ ሊጠብቅሽ ነው የመጣው። በቃ ይሄን ተረጂ እና ቤትሽ ላይ ታዲያ ልጁ አፉን እየከፈተ ላይደበድቡት ነው እንዴ? እንዴት ነው የሚሆነው? ለምን ተጣሉ ከሆነ እሺ ልጁ ለምን መጣ የሚል ጥያቄ አለ። ልጁ በመምጣቱ መልቀቅ ነበረበት፣ መውጣት ነበረበት። ያንን ደግሞ ሊያደርጉ የሚችሉት ወንዶቹ ናቸው። መቼም አንቺ ተነስተሽ አትጣዩም እኮ አይደል? ይሄ ግልጽ ነው። አሁንም ቢሆን በቃ እሱም ቢሆን አለፈ። ለምን ይጣላሉ ለምን ተጣሉ የሚባሉ ታሪክ በቃ እሺ ይብቃችሁ። አሁን የልጁ ታሪክ ገና መቀጠሉ አይቀርም። እናንተም በዚህ ከቀጠላችሁ ማበዳችሁ አይቀርም፣ እርስ በርስ እየተጣላችሁ። ስለዚህ እርሱትና ለጊዜው ያለው መተማመን ገንቡ፣ እርስ በርሳችሁ ተማመኑ መጀመሪያ ነው እያልን ያለውን ነገር ፍቱልኝ። ከዛ በኋላ አጠገባችሁ አልደርስም። ራስ በራሳችሁ ዘው ሁለታችሁ የምትፈቱበት ያለፈ ነገርና ማለት አሁን ላይ ምንም አይነት ግንኙነት ከሌላችሁ እኔ አንተን ልመንህና ይቅርታሽ ባለፈ ነገር ጣልቃ ስለገባሁ እንደዚህ ብሎ ይቅርታ ይልም አንተ ምንድነው ከዚህ በኋላ አይ ብሩኬ ነገር አታበላሽ። ይኸውልህ በቃ አሁን ሀይሚ ተለሳልሳ ቅመም ሆና ነው የመጣችው። እንደዚህ አይነት ነገር አቁም። በቃ አብረህ መሆን የማፈልግበት ምክንያት ካለ ተናገር። እንደዚህ አይነት ነገር አይሰራም። አሁን ይቅርታ ጠይቃለች። ይቅርታ መቀበል ታላቅነት ነው። መጠየቋ ታላቅነቷን ነው የሚያሳየው። እንደ ሁሌው ዲፌንድ ማድረግ ትችል ነበር። ስለዚህ
መመራቅ በመሄድ ተሰምቷታል። ትላንትና አስተውይ ስንላት ስንወቅሳት ነበር እሷን። ይሄው በቃ ልብ ገዝታለች። ዛሬ ይቅርታ ጠይቃለች። ይሄ እኮ ትልቅ ነገር ነው። ለአንተ እኮ እንደ ማሸነፍ ነው፣ እንደ አሸናፊነት ነው ራስን ልቆጠር የሚገባው ልታይ የሚገባው እንደውም። ስለዚህ ተረጋጋ። ያለችበትን መንገድ አይተሃል። ይቅርታ ብልሃለች። ተቀበልና አርፈ ታረቅ። ስለዚህ ይቅርታ ጠይቃታለህ አትጠይቃትም? ምን አጥፍቼ ነው ይቅርታ የምጠይቃት? አጠፋ ማለት ችግር አለው? ይቅርታ ብጠይቅ ይቅርታ ብዬ ምናምን ኖርማል ነው። አሁን ብሩኬ እንግዲህ በጣም እያበሳጨኝ መጥቷል። በቃ የነበሩት ነገሮች ያበሳጩሃል። አዎ ክብርህ ተነክቷል። ብዙ ነገር ሆነሃል። እንደ ወንድ ልጅ በቃ ስዘልፍ ነበር፣ ምን ስትል ነበር። ተረዳን እኮ አደለ? በቃ አለቀ። እሱ ያለፈ ታሪክ። ከዚህ በኋላ ይቅርታ ጠይቃለች። ይቅርታ ደግሞ ለመሻር ነው። ነገሮችን እኮ ያጠፋኸውን ነገር ለመሻር ነው ይቅርታ የምትጠይቀው አደለ እንዴ? መመለስ ቻልክም አልቻልክም ይቅርታ ያለው ለእነሱ ነው የተፈጠረው። በቃ ይቅርታ ጠይቃለች። ዝቅ ብላ ይቅርታ ጠይቀች። ከጠየቀች በኋላ ምንድን ነው የምፈልገው? ብሩኬ እንዴ ተው እንጂ አንዴ አንተ ነው የምታስተውለው። እንደዚህ የተረጋጋ ሰው ነን ብለን ስንል ጭራሽ ተበላሽተህ ትቀመጣለህ እንዴ? አንተ እንደዚህ አይሆንም። ስለዚህ አርፈ ይቅርታዋን ተቀበልና ሀብንም ድካሙን እንትን አትበሉበት፣ ከንቱ አታርጉት። ምንድነው ለሰው ክብር ይኑርህ ማለት? ለአንቺ ብሎ የጣላን ሰው ያላከበርሽ አንቺ የምን ክብር ነው የምታወሪው? ስለምን ክብር ነው የምታወሪው? ለእኔ ልነግሪኝ ነው እንዴ ስለ ክብር? እሺ አሁን አንተ ምንድን ነው እያልክ ያለው? እኔ እቺ እንደ ጉልበተኛ የሚያደርግሽን ነገር ተይ ብሩክ። ያው ለእኔ ትዕግስቴን እየተፈታተንከኝ ነው። ለሊት ላይ መጣሁ ብያለሁ አይደል? የምታስተካክለው ነገር አስተካክል። ማርያም በጣም ወስኜ ተስፋ በቆረጥኩ ሰዓት ነው በቃ የመጣሁት። ትቼ ነበር ሁሉንም ነገር። አሁን ያው አንድ የቀረው ነገር ብሩክ ምንድን ነው ሀይሚ በቃ ሁሌ የምደነፋበት ነገር አለ። የሆነ ነገር በተናገረ ቁጥር እየደነፋች እንደ ጎረምሳ ትጣለዋለች ብያችሁ ነበር ትላንትና። ከምንም በላይ ያ ነገር አስደብሮታል ማለት። ስለዚህ ሀይሚ ከዚህ በኋላ ተረጋግተሽ እንደ ሴት አክብረሹ እሱም እንደ ወንድ በፍቅር ተንከባክቦሽ አብራችሁ ለመቆየት ተስማሙ እንጂ እንዲህ እኩል አፍላፊ እየተነጋገራችሁ ባይዘው አትቀጥሉ። ይሄ ሲጀመር በፊትም ስንለው ነበር፣ አያስኬድም። መከባበር በመካከላችሁ ግዴታና ግዴታ ነው። እሱ ይሄንን ይፈልጓል፣ በቃ ሙሉ በሙሉ ይፈልጓል። ባታምኚው ግድ ላይሰጠው ይችላል ምናልባት፣ ማክበርሽ ግን ግዴታ ነው። ስለዚህ አሁንም ቢሆን እንደዚህ አይነት የምትነጋገሪውን ነገር አቁሚ። በቃ ተረጋጉና ለመነጋገር ሞክሩ። ይሄን ልጅ አረ እንደዚህ ተንገላቶ መጥቶ አያሳዝናችሁም እንዴ? አረ ማሰብ ጀምሩ እናንተ ሰዎች። እኔ እኮ እንዳይከፋችሁ እያልኩ ነው እንጂ ዝም ብለህ እንደሌላው እንትን ማለት አቅቶኝ አለው። ይቅርታ ተጠያየቁ፣ አብረን እንሄዳለን ቤት ያለውን ነገር ትፈታላችሁ ከዚህ በኋላ። እኔ ወደ እናንተ ደግሜ አልመጣም። ይኸውልህ ከህይወቴ ነው የምሰርዛችሁ ብያለሁ። እሷ ጋር ምን እኮ ነው አያስፈልግም እኮ ነው። ትፈልጋለች፣ ይኸው ፈልጋለሁ ብላለች። ትፈልጋለች። በቃ ታሪክ ታረቅ። እንዲህ ነው የሚባችሁ እኮ ድንቡሽ አላቸው ባለ ህፃን መሰላችሁ። ይኸው በቃ ለዚህቹ እኮ ነው እንደዛ በቃ ፊት ብለው እንደ ፌንጣ ዘለው እቺው ነች በቃ መጨረሻ። እንደዚህ ነው የሚያምርባችሁ። መሆን ያለባችሁ እንደዚህ ነው በቃ። የፈለገ ጭቅጭቃችሁ ቢሆን እላፊ ሲሄድ ደስ አይል። ክብር የሚነካ ነገር እስከምትነጋገሩ ድረስ መድረስ የለበትም። ህይወታችሁን እንትን እስከ ማበለሻሸት እርስ በርስ እስከ መነፋፈቅ ድረስ መሆን የለበትም። በዚህ ደረጃ ባትሆኑ ደስ ይለናል እኛ። እንደዚህ ስትሆኑ ቤተሰብም ሁሉም ኦዲየንስ የሚደሰተው እንደዚህ በቃ። እኛ የምንፈልገው ይህንን ፍቅራችሁ ነው። ሁሌም ቢሆን ይህንን ፍቅራችሁ መልሱልን። በደንብ አቅፋት። እሺ በቃ አንቺ ልጅ ያዝ ያዝ ጠበቃ አድርጊኝ ያዝ ያዝ። ቤተሰቦቼ ዛሬ ሁላችሁም ለሀብ ያላችሁን ፍቅርና ክብር ግለጹልኝ። የእውነት በጣም 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 ትልቅ ሰው ነህ። በቃ እኔ ትልቅ ሪስፔክት ሰጥቻለሁ። እናመሰግናለን። የእውነት በጣም ብዙ ጊዜ ተጨቃጭቀን ያልሆነልን ነገር ነው አንተ ያደረግከው። ይሄ ትልቅ ነገር ነው እና በቃ ነገሮች በዚህ ሊቀጥሉም ላይቀጥሉም ይችላሉ። ባይዘው ቤተሰብ ያ ልጅ ጉዳዩ ገና አላለቀም። በዙሪያቸው እንዲያንዣብብ የሚያደርገው ሰው ዛሬም ስለሌለ ልጁ አልመጣም። ነገ ልጁ በሚኖርበት ሰዓት ደግሞ እንደሚመጣ አሳያችኋለሁ። ከዛ ማስረጃውን አውጥተን እየፈለፈልን ስለዛ ልጅ ታሪክና ጉድ አመጣጡን የምናወራ ይሆናል። ለዛሬ ግን በጣም ደስ የሚል ነገር ነው። ሀብ የመጣህበት የለፋህበት ነገር ስለሰመረ ደስ ብሎናል። እኛንም ስላስደሰትከን እናመሰግናለን። ቤተሰቦቼ ሰብስክራይብ ማድረግ እንዳትረሱ።
ይመቻችሁ። መልካም ምሽት። ጠበቃ አርጊኛ የቀረው ቀርቶብኝ ኧረ ተይ አንቺ